አርዕስተ ዜና በደቡብ ሱዳን ተቀናቃኝ ወገኖች መካከል መግባባት ለመፍጠር በሚደረገው ድርድር አዲስ ስኬት መገኘቱን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስታወቀ። የኢቦላ ቫይረስ በላይቤሪያውያን ማህበራዊ ህይወት ላይ አስከፊ የሚባል ተጽዕኖ እያሳረፈ መሆኑ ተዘገበ። ተነስተልኝ ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። የኢትዮጵያ መንግስት የዜጎች የነፍስ ወከፍ ገቢው ወደ መካከለኛ ደረጃ እንዲደርስ በአጽንኦት እየሰራ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በአራተኛው የዓለም አረንጓዴ መድረክ ላይ የተሳተፉት ጠቅላይ ሚኒስትሩ ከዴንማርክ አቻቸው ሂላ ዩርጊና ሸሚድ ጋር ከትላልቅ ዓለም አቀፍ ኩባንያዎች ጋርም ተወያይተዋል። ዝርዝሩን እናት አለም መለስ አዘጋጅተዋለች። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዴንማርክ ጠቅላይ ሚኒስትር ሄለ ቶርኒንግ-ሽሚድ ጋር ባደረጉት ውይይት የኢትዮጵያ መንግስት የሀገሪቱን እድገት በማስቀጠል የዜጎቹን ህይወት ለመቀየር የአጭርና የረጅም ጊዜ ግብ አስቀምጦ እየሰራ መሆኑን አስረድተዋል። በሚቀጥሉት 11 ጊዜ ውስጥም የሀገሪቱን የነፍስ ወከፍ ገቢ በማሳደግ $1000 ለማድረስ መንግስታቸው በቁርጠኝነት እየሰራ መሆኑን ገልጸዋል። የዴንማርክ ጠቅላይ ሚኒስትር ሄለ ቶርኒንግ-ሽሚድ በበኩላቸው ኢትዮጵያ እየተገበረች ያለችው የአረንጓዴ ልማት ፖሊሲ ውጤታማ እንድትሆን ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል። ኢትዮጵያ ታዳሽ ኃይል ለመጠቀም በመታደርገው ጥረት ለዜጎቿ ብቻ ሳይሆን ለምስራቅ አፍሪካ ቀጠና ያለው ጠቀሜታ ጉልህ ነው ያሉት ጠቅላይ ሚኒስትሯ በሌላም በኩል ለቀጠናው ሰላምና ጸጥታ የምታደርገው ጥረት የሚደነቅ ነው ማለታቸውን ውይይቱን የተከታተሉ ከፍተኛ የመንግስት ባለስልጣን ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኮፐንሃገን ቆይታቸው ከዴንማርክ ከፍተኛ ባለስልጣናት ጋር በአረንጓዴ ልማት ኢንቨስትመንት ላይ የሁለትዮሽ ውይይት አድርገዋል። በቀጣይም የአረንጓዴ ልማት ኢንቨስትመንት ላይ ተሳታፊ ከሆኑ ባለሀብቶች ጋር የሁለትዮሽ ውይይት አድርገዋል። በዓለም 26% የኢንሱሊን ምርት ሽፋን ያለው የኖቫዲስክ ፋርማሲቲካልን የጎበኙት ጠቅላይ ሚኒስትሩ ከስራ ኃላፊዎቹ ጋር ውይይት አድርገዋል። ኩባንያው በቀጣይ በኢትዮጵያ ኢንቨስት የማድረግ ፍላጎት እንዳለውም ተገልጿል። በዓለም 38000 ሰራተኞች ያሉት ኖቫዲስክ ፋርማሲቲካል 23 ሚሊዮን የስኳር ታካሚዎች የኢንሱሊን ምርቱን እንደሚጠቀሙም ተገልጿል። ተቋሙ በሀገራችን የህፃናት ህክምናና የህክምና ባለሙያዎች ስልጠና በመስጠት ይታወቃል። በደቡብ ሱዳን ተቀናቃኝ ወገኖች መካከል ለመፍጠር በሚደረገው ድርድር አዲስ ስኬት መገኘቱን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስታወቀ። በሁለቱ ወገኖች መካከል የሚካሄደው ድርድር ወደፊት መቀጠል በሚቻልበት ሁኔታ ላይም የኢጋድ መሪዎች ከፕሬዝዳንት ሳልቫኪር ጋር በጁባ ተወያይተዋል። ዝርዝሩን እናት አለም መለስ አዘጋጅተዋለች። ብሩክ ያሬድ ያቀርበዋል። ባለፈው መስከረም ማገባደጃ ላይ በደቡብ ሱዳን ተደራዳሪዎች መካከል በኢጋድ ልዩ ልኡክ አማካኝነት በባህር ዳር ውይይት ተካሂዶ ነበር። በውይይቱ ፕሬዝዳንት ሳልቫኪር ማያርዲትና ዶክተር ሪክ ማቻር የጋራ የሽግግር መንግስት ለመመስረት ቢስማሙም እንዴት በሚለው አማራጭ ላይ ግን ወደፊት መሄድ ሳይቻል መቅረቱ የሚታወስ ነው። ይህን አለመግባባት ወደ ውጤት ለማምጣት የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው ፕሬዝዳንት ኡሁሩ ኬንያታ፣ የኡጋንዳው ጠቅላይ ሚኒስትር ዶክተር ሩካና ሩጋንዳ ከደቡብ ሱዳን ፕሬዝዳንት ጀነራል ሳልቫኪር ማያርዲት ጋር በጁባ ተወያይተዋል። ከውይይቱ በኋላ የኢጋድ ልዩ ልኡክ አምባሳደር ስዩም መስፍን ለጋዜጠኞች በሰጡት መግለጫ የጁባ ውይይት በወሳኝ ጉዳዮች ላይ ጥሩ እርምጃ የተጓዘና መግባባት የተቻለበት ሲሆን በቀጣይ ሳምንታት አዲስ አበባ ላይ የሚደረገው ውይይትም ይህንኑ የሚያጠናክር ይሆናል ብለዋል። The IGAD heads of state and government attending the mini summit የኢጋድ መሪዎችና የኢጋድ ልዩ ልኡክ አምባሳደር ስዩም መስፍን ለፕሬዝዳንት ሳልቫኪርና ለዶክተር ሪክ ማቻር ችግሩን ሰላማዊ በሆነ መንገድ ለመፍታት ላሳዩት ቁርጠኝነት አድናቆታቸውን ገልጸዋል። የመንግስት ግዥና ንብረት ማስወገድ አገልግሎት ባለፈው የበጀት ዓመት ከተወጋጅ ንብረቶች ከ35.3 ሚሊዮን ብር በላይ ገቢ ማስገባቱን አስታወቀ። የመንግስት ግዥና ንብረት አስተዳደር ኤጀንሲ በበኩሉ የንብረት አያያዝና አጠቃቀምን አስመልክቶ በ40 የፌደራል መስሪያ ቤቶች ላይ የክትትልና የቁጥጥር ስራ አከናውኗል። የኤጀንሲውና የአገልግሎቱ የስራ ጉዳዮች ቋሚ ኮሚቴ ለህዝብ ተወካዮች ምክር ቤት ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2007 የበጀት ዓመት እቅዳቸውን አቅርበዋል። በላይ ሀድጉ
የህዝብ ተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከመንግስት ግዢና ንብረት አስተዳደር ኤጀንሲ እንዲሁም ከመንግስት ግዢና ንብረት ማስወገድ አገልግሎት የሥራ ኃላፊዎች የቀረቡለትን የ2007 በጀት ዓመት እቅዶችን መርምሮ አስተያየት ሰጥተዋል። የግዢና ንብረት አስተዳደር ኤጀንሲ ምክትል ዳይሬክተር አቶ ጆንሴ ደደፋ እንዳሉት እቅዱ የተዘጋጀው በእድገትና ትራንስፎርሜሽን የተቀመጡትን ግቦች በቀሪ ጊዜያት ለማሳካት በሚያስችል መልኩ ነው። የባለፈው ዓመት ክንዋኔዎችን ጠንካራና ደካማ ጎንንም ዳስሰዋል። በ2006 የመንግስት መስሪያ ቤቶች የሚገለገሉባቸው 220 የቋሚና አላቂ ዕቃዎችን ደረጃ ማውጣታቸውና በ40 የፌዴራል መስሪያ ቤቶች የንብረት አጠቃቀምና አያያዝን በተመለከተ ክትትል ማካሄዳቸውን በጠንካራ ጎኑ አስቀምጠዋል። የመንግስት ግዢና ንብረት አስተዳደር አዋጅና የአፈጻጸም መመሪያዎች የማሻሻል ስራ፣ የመንግስት ተሽከርካሪዎች ጥገናና አወጋገድ መመሪያ ጥናት አለመጠናቀቁን ደግሞ በድክመት አንስተውታል። ኤጀንሲው ተገቢውን ክትትልና ቁጥጥር ለማድረግ የሚያስችለው የሰው ኃይል እጥረትንም የቀጣይ ስጋት በሚል አስቀምጦታል። ልምድ ያላቸው ባለሙያዎች ኤጀንሲውን የሚለቁበት ሁኔታ ነው ያለው። በዛ ልክ ደግሞ ቶሎ መተካትም ጊዜ የሚወስድበትና ከዚህ አንፃር የኦዲትና የክትትል ስራውን በተፈለገው ደረጃ ያለመፈጸም ችግሮችም አጋጥሞናል። የሰው ኃይል ስጋታቸውን ለማስወገድም አዲስ ቅጥር የማካሄድና ተከታታይነት ያለው የአቅም ግንባታ ስራ ማካሄድን በመፍትሄነት አስቀምጠዋል። የመንግስት ግዢና ንብረት ማስወገድ አገልግሎት ምክትል ዳይሬክተር አቶ ተስፋዬ ብርሃኑ በበኩላቸው ባለፈው ዓመት ከተወገዱ ልዩ ልዩ ንብረቶች ከ35.3 ሚሊዮን ብር በላይ ገቢ ማስገባታቸውን በሪፖርታቸው ጠቅሰዋል። በመንግስት መስሪያ ቤቶች የሚታየው የግዢ እቅዶችና የሚወገዱ ንብረቶችን በወቅቱ ያለማሳወቅ ችግርም ሊታረም እንደሚገባ አሳስበዋል። የቋሚ ኮሚቴው ሊቀመንበር ወይዘሮ መሰለች ወዳጆ ግዢ ከመንግስት በጀት ትልቁን ድርሻ የሚይዝ እንደመሆኑ መጠን በመመሪያው መሰረትና በጥንቃቄ መካሄድ እንዳለበት ተናግረዋል። የክራይ ሰብሳቢነት አንዱ ምንጭ ነው ማለት ነው ግዢ። ስለዚህም ግዢ በጥንቃቄና በጥራት መፈጸም አለበት ነው የኛ ጥያቄ። ሪፖርቱን ያቀረቡት ሁለቱ አካላት በቅንጅት በመስራት የመንግስት በጀት ለታለመለት ዓላማ እንዲውል ጥረት ማድረግ እንዳለባቸውም በቋሚ ኮሚቴው አስተያየት ተሰጥቷቸዋል። ይህንን ለመደገፍ የሚያስችሉ የህግ ማሻሻያዎችን በማድረግም ሆነ አስፈጻሚ አካላት በመንግስት መመሪያ መሰረት በጥንቃቄና በፍትሃዊነት መስራታቸውን በመቆጣጠር ረገድም የቋሚ ኮሚቴው በቀጣይ አብሯቸው እንደሚሰራ አረጋግጦላቸዋል። የህዳሴ ግድብን ጨምሮ የሌሎች ግድቦችን የአገልግሎት ዘመን ለማራዘም የአካባቢ ጥበቃ ስራው ተጠናክሮ እንደሚቀጥል የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴርና የክልል ግብርና ቢሮ የስራ ኃላፊዎችና ባለሙያዎች የህዳሴ ግድብ ግንባታን ጎብኝተዋል። አራጋው ታደሰ ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከኃይል ማመንጫነት ባለፈ የዜጎች ጠንካራ አንድነት መገለጫ የሆነ መምጣቱን ብዙዎች ይናገራሉ። ኢትዮጵያውያን ታዲያ ለግድቡ ግንባታ ከሚያደርጉት የገንዘብ ድጋፍ በተጨማሪ በግንባታው ቦታ በአካል በመገኘት የሞራል ድጋፍ እያደረጉ ነው። በዚህም መሰረት በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የተካሄደው የግብርና ሚኒስቴርና የክልል ግብርና ቢሮዎች የጋራ መድረክ ተሳታፊ የስራ ኃላፊዎችና ባለሙያዎች ታላቁን የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ጎብኝተዋል። የስራ ኃላፊዎቹና ባለሙያዎቹ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት የህዳሴ ግድብ ግንባታን በአካል ተገኝተው መጎብኘታቸው በተሰማሩበት የስራ መስክ በርትተው ለመስራት አነሳስቷቸዋል። ይህን ግድብ ደግሞ ለማስቀጠልና ለመጨረስ ከፍተኛ የህዝብ መነሳሳት ያስፈልጋልና ህዝቡን በማነሳሳት የበኩሌን ጥረት አደርጋለሁ። አባይ ግድብ እጅግ በጣም አስደስቶኛል። እጅግ በጣም ማየት ማመን ነው። የእድገታችን መገለጫ የሚሆነው የዚህ አባይ ግድብ ነው። ታላቁን ህዳሴ ግድብ ስመለከተው በጣም የሚያኮራና ትልቅ ተጋድሎ የተሞላበት ተልእኮ እንደሆነ ነው። ከዚህም አንጻር እንግዲህ ከዋናው ዓላማው አንጻር ህዝቡ ተጠቃሚ እንዲሆን አሁን የተጀመረውን ድጋፍ ህዝቡ በከፍተኛ ሁኔታ አጠናክሮ መቀጠል አለበት። እኔም ስመለስ ሌሎችም በዚህ ሞቢላይዜሽን ስራ ውስጥ በከፍተኛ ሁኔታ እንዲገቡ ለማድረግ ትልቅ ውሳኔ በራሴ ላይ ወስኜ ነው። የግብርና ሚኒስትር ዴኤታ አቶ ስለሺ ጌታሁን በበኩላቸው ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ በደለል ከመሞላት ለመታደግ የተጀመረው የአካባቢ ጥበቃ ስራ ተጠናክሮ እንደሚቀጥል ተናግረዋል። ወደ ግድቡ ጋር የሚደርሰው ብቻ አይደለም፣ ከያንዳንዷ ማሳ ቀጥላ የምትመጣው ትናንሽ ወንዞች አሉ፣ ሰፋፊ መሬቶች አሉ። ከነሱ የሚወጣውንም ደለል እዛው ሳለ መቆጣጠር ከተቻለ ይሄንን ግድብ ዘላቂነቱን እና የረጅም ጊዜ ከተቀመጠው እድሜ አኳያ አገልግሎት እንዲሰጥ ማድረግ ስለሚቻል የተፋሰስ ልማት ስራችንን ወደ ከፍታ ደረጃ አድርሰን በዘላቂነት ተግባራዊ ያደረግን የምንሄድበት ሁኔታ የግድ ይኖራል ማለት ነው። ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ከ40% በላይ ተጠናቋል። ባለፉት 4 የእድገትና ትራንስፎርሜሽን እቅድ ዓመታት በትምህርት ዘርፍ ውጤታማ አፈጻጸም መመዝገቡን የትምህርት ሚኒስቴር አስታወቀ። በትምህርት ዘርፉ የምዕተ ዓመቱን የልማት ግብ ለማሳካት የተቀመጠውን የተደራሽነት ግብ ከወዲሁ ማሳካት መቻሉን ሚኒስቴሩ አመልክቷል። ለዚያ ዘገባ ሀብታሙ ድረስ
ባለፉት 4 ዓመታት በትምህርቱ ዘርፍ ስኬታማ አፈጻጸም ከተመዘገበባቸው መካከል የትምህርት ሽፋንና ተደራሽነት ይገኝበታል። በተለይ እድሜያቸው ለትምህርት የደረሱ ህጻናትን ወደ ትምህርት ቤት ለማስገባት የተቀመጠው የትምህርት ሽፋን እቅድ 138% ማድረስ መቻሉን ነው የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ተናገሩት። በተመሳሳይ በአጠቃላይ ትምህርት የተቀመጠው የጥራት ማረጋገጫ ፓኬጅ ስኬታማ መሆን ችሏል ያሉት አቶ ሽፈራው በከፍተኛ ትምህርት የመምህራን ስልጠና በተለይም በሁለተኛ ዲግሪ መርሃ ግብር ለማሰልጠን ያዘው እቅድ አፈጻጸም አመርቂ ነው ብለዋል። ጂቲፒው ስራ በአጠቃላይ ትምህርትም በከፍተኛ ትምህርትም በስኬት ነው እየሄደ ያለው። ለከፍተኛ ትምህርት የመምህራን ስልጠና ለደረጃው ሰለጠኑ ሁለተኛና ሶስተኛ የፒኤችዲ ዲግሪ ያላቸው መምህራን የማቅረብ ጉዳይ ነው። የማስተርስ ፕሮግራሙ በስኬታማ መንገድ ተፈጽሟል በቅዱ መሰረት። ይሁንና በሶስተኛ ዲግሪ መርሃ ግብር መምህራንን በማሰልጠን በኩል መርሃ ግብሩ ከሚፈልገው ረጅም ጊዜ ጋር ተዳምሮ አሁንም ክፍተት መኖሩን አቶ ሽፈራው ለኢትዮጵያ ዜና አገልግሎት ተናግረዋል። የመምህራን ልማት ከፍተኛ ትኩረት ከተሰጣቸው ዘርፎች ውስጥ ተጠቃሽ ነው ያሉት ሚኒስትሩ አቶ ሽፈራው ሁሉም መምህራን ቢያንስ ዲፕሎማ እንዲኖራቸው ለማድረግ የተቀመጠውን ግብ ለማሳካት 470 ሺህ መምህራን ትምህርታቸውን ተከታትለው መስፈርቱን እንዲያሟሉ መደረጉን ገልጸዋል። በተያዘው ዓመትም በአጠቃላይ የትምህርት ዘርፍ ያለው ተሳትፎ የ109% እድገት ማሳየቱን የጠቆሙት አቶ ሽፈራው የትምህርት ጥራትን ለማረጋገጥ ትኩረት ተሰጥቶ እየተሰራ ነው ብለዋል። ሚሌኒየም የልማት ግብ ለማሟላት በእኛ በኩል አሁን መጨረስ ይችላል የሚል እቅድ ማለት አፈጻጸም አለን ብለን ነው የምናስበው። ጂቲፒያችን የሚለው ይሄንን ነው። ዋና ትኩረታችን ጂቲፒያችን የሚለው ጥራትን ማረጋገጥ ነው። ጥራት ለማረጋገጥ ፓኬጅ ቀርጿል መንግስት። ፓኬጅ ቀርጾ የአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ 4 ዓመት ካገለገለ በኋላ በስኬታማ መንገድ ተጠናቋል ባለፈው ዓመት። ወደ ከፍተኛ ትምህርት የሚገቡ ሴቶችና ወንዶች ቁጥርም በአሁኑ ወቅት ከተጠበቀው በላይ ለውጥ አምጥቷል ያሉት ሚኒስትሩ በዘንድሮ ዓመትም ወደ መሰናዶ የገቡ ሴቶች ቁጥር ሲታይ 50.1% እንደደረሰም ገልጸዋል። በ5 ዓመቱ አገራዊ እቅድ የትምህርት ፍትሃዊነትና ተደራሽነት ግቦች የቅድመ መደበኛ ትምህርት በ2002 ዓ.ም ከነበረበት 4.2% በ2007 ወደ 20% እንዲሁም የአንደኛ ደረጃ ንጥር ተሳትፎን ከነበረበት 87.9% ወደ 100 ለማሳደግ ታቅዷል። በጤናው ዘርፍ እየተካሄዱ ያሉ የጥናትና ምርምሮች በሽታን አስቀድሞ የመከላከል አቅምን ማሳደግ እንዳስቻሉ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በአዲስ አበባ ዩኒቨርሲቲ የዘርፉ ተመራማሪዎች በበኩላቸው በዩኒቨርሲቲው በዘርፉ የሚካሄዱ ጥናትና ምርምሮች በጤናው መስክ እያበረከቱት ያለው አስተዋጽኦ እያደገ መምጣቱን ገልጸዋል። ሰለሞን ጸጋይ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አማ ከበደ ለኢዜአ እንደተናገሩት ኢንስቲትዩቱ ጥናትና ምርምርን መሰረት ያደረጉ መረጃዎች ለጤና ተቋማት በመስጠት የሀገሪቷን በሽታ የመከላከል አቅም ለማሳደግ የበኩሉን ሚና እየተወጣ ነው። በተለይም ዋና የወረርሽኝ በሽታዎች በሆኑት ላይ ልዩ ትኩረት በመስጠት ህብረተሰቡን ከጤና አደጋዎች መከላከል እንዲቻል የጥናትና ምርምር ስራዎች እየተከናወኑ ይገኛሉ ብለዋል። በዚህም አገራዊ በሽታን የመቆጣጠርና የመከላከል አቅም ማጎልበት መቻሉን ነው ዳይሬክተሩ የተናገሩት። ህብረተሰብ ጤና አደጋ ቁጥጥር ስርዓቱ ራሱ አንዱ ትልቁ የመከላከል ሂደት ነው። ዓላማው በሽታው ከመጣ በኋላ የሚደረገው እንቅስቃሴ ሳይሆን ዝግጁነትና ከመምጣቱ በፊት ቅድመ ማስጠንቀቂያ መስጠት ነው። ይሄንን እንግዲህ ላለፉት 4-5 ዓመታት በተቀናጀ ሁኔታ እየሰራን ያለንበት ሁኔታ ነው ያለው። የጤና አደጋዎች ከቁጥጥር ውጭ እንዳይሆኑ አስቀድሞ ከመቆጣጠር አንፃር ወባ፣ ኩፍኝ፣ ማጅራት ገትርና ሌሎች የወረርሽኝ በሽታዎችን በአመት 2 ጊዜ በመዳሰስና ጥናቶችን በማካሄድ የቁጥጥር ስራ እየተሰራ ይገኛል ብለዋል። በአዲስ አበባ ዩኒቨርሲቲ መምህርና የአእምሮ ሕክምና ተመራማሪ የሆኑት ፕሮፌሰር አታላይ አለም በበኩላቸው በዩኒቨርሲቲው የሚከናወኑ ጥናትና ምርምሮች የህብረተሰቡን የጤና ችግር ከመፍታት አንፃር ጉልህ ሚና እየተጫወቱ መሆናቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ በጤናው ዘርፍ የሚሰሩ ምርምሮች ብዙዎቹ ችግር ፈቺዎች ናቸው ብዬ አስባለሁ። ሄደን ጥናት ባደረግንባቸው አካባቢዎች ሁሉ አገልግሎቱ እንዲጀመር ይሄም ደግሞ ምሳሌነቱ ውጤታማነቱ ታይቶ በአገር ደረጃ እንዲስፋፋ ለማድረግ የሚያስችል በቂ መረጃ ለመሰብሰብ ችለናል። የህክምና አገልግሎት አሰጣጡ ከህዝቡ ቁጥር ጋር የተጣጣመና ለሁሉም ተደራሽ ለማድረግ የሚረዱ የምርምር ስራዎች ጠቀሜታቸው ከፍ ያለ መሆኑን የተናገሩት ደግሞ የጨረርና ካንሰር ስፔሻሊስት የሆኑት ረዳት ፕሮፌሰር አይን አለም አብርሃ ናቸው። ሪሰርች ይሰራሉ። አዎ በደንብ ይጠቅማሉ። አንድ ሰው ከማከም 2 ሰው የሚታከምበት አጋጣሚ ይሰጣል።
የምንሰጠው ትምህርት አለ። ትምህርቱም ደግሞ ከመከላከል አንጻር ህመሙ ከታመሙ በኋላ ሳይሆን ሳይታመሙ መደረግ ያለባቸው አንዳንድ የትምህርት አይነቶች እንሰጣለን። አመጋገብ፣ ኤክሰርሳይዝ የተመለከተ ያንን ብለን በማስተማር በሽታዎችን መከላከል እንችላለን። ከጥናትና ምርምሮች በተጓዳኝ በሽታን ለመከላከል በሚደረገው አገራዊ ጥረት የህብረተሰቡን ግንዛቤ ለማሳደግ የተጀመረው ስራ ተጠናክሮ መቀጠል እንዳለበትም አሳስበዋል።